ዓለማት ለምን እና እንዴት እንደተፈጠሩ ለማወቅ እየጣሩ ያሉት የ30 አገራት ሳይንቲስቶች የሰው ልጅ ምድር በምትባለው ፕላኔት ላይ መኖር ከመጀመሩ በፊት የሆነው ምንድን ነው? ለዚህ ጥያቄ መልስ ለማግኘት ከ30 አገራት ሳይንቲስቶች ተሰባስበዋል። በአሜሪካ ደቡብ ዳኮታ በሚገኝ አንድ ቤተ ሙከራ ውስጥ የሳይንስ ሊቃውንት ለአንድ ትልቅ ሳይንሳዊ ጥያቄ መልስ እየፈለጉ ነው። ጥያቄው አጽናፈ ዓለማት ወይንም ዩኒቨርስ ለምን ተፈጠሩ የሚል ነው። ከበርካታ ዓመታት ጀምሮ የጃፓን ሳይንቲስቶች ለዚህ ጥያቄ መልስ ለማግኘት ሩጫ ላይ ሲሆኑ ከፍተኛ መርታ አሳይተዋል። አጽናፈ ዓለም እንዴት እንደተፈጠረ አሁን ያለው ንድፈ ሐሳብ በዙሪያችን የምናያቸው ፕላኔቶች፣ ከዋክብትና ጋላክሲዎች መኖራቸውን ሊያስረዳ አይችልም። የአሜሪካና የጃፓን ሳይንቲስቶች ቡድን መልስ ለማግኘት ተስፋ በማድረግ ኒውትሪኖ የሚባል ንዑስ የአቶሚክ ቅንጣትን የሚያጠኑ መመርመሪያዎችን በመገንባት ላይ ናቸው። በአሜሪካ የሚመራው ዓለም አቀፍ ትብብር መልሱ ዱል ሲል በሰየመው ከመሬት በታች ከሚገኝ ስፍራ እንደሚገኝ ተስፋ አድርጓል። ሳይንቲስቶቹ ከመሬት በታች 500 ሜትር ወደ 3 ግዙፍ የመሬት ውስጥ ዋሻዎች ቆፍረዋል። የግንባታ ሠራተኞች እና ቡልዶዘሮቻቸው በንጽጽር ትንሽ የፕላስቲክ መጫወቻዎች ነው የሚመስሉት። የዚህ ተቋም የሳይንስ ዳይሬክተር ዶክተር ጃሬት ሃይሴ ግዙፎቹን ዋሻዎች የሳይንስ ካቴድራሎች በማለት ይገልጿቸዋል። ዶክተር ሃይሴ እነዚህን ዋሻዎች በሳንፎርድ የመሬት ውስጥ ምርምር ተቋም በመገንባት ለ10 ዓመታት ያህል ሰርተዋል። በምድር ላይ ከሚንከላወስ ፍጥረት ከሚሰማ ጫጫታ እና ጨረሮች ሙሉ በሙሉ ዘግተውታል። ለምን በምድር ላይ ኖርን የሚለውን ጥያቄ ለመመለስ ፍላጎት ባላቸው ከ35 አገራት የተውጣጡ ከ400 በላይ የሳይንስ ሊቃውንት በሚሰሩ መሳሪያዎች ስለ ዩኒቨርስ ያለንን ግንዛቤ የሚቀይር መሳሪያ ለመስራት ተዘጋጅተናል ብሏል። አጽናፈ ዓለም ዩኒቨርስ ሲፈጠር ሁለት አይነት ቅንጣቶች ተፈጠሩ። የትኛው ከዋክብት፣ ፕላኔቶች እና በዙሪያችን ያሉ ሁሉም ነገሮች የተፈጠሩት ከዚህ ቁስ አካል ማቤር ነው። በዚያው ልክ ደግሞ ፍጹም ተቃራኒ የሆኑት ጸረ ቁስ አካላት አሉ። በንድፈ ሐሳብ ደረጃ ሁለቱ ከትልቅ የኃይል ፍንዳታ በስተቀር ምንም ነገር ሳይተጉ አንዳቸው ሌላኛቸውን ማጥፋት ነበረባቸው እና እኛ በዚያ ምክንያት ተገኝተናል የሚል እሳቤ አለ። የሳይንስ ሊቃውንት ቁስ አካል አሸንፎ ለምን እኛ መገኘት እንደቻልን መልሱ የሚገኘው ኒውትሪኖ የተባለውን ቅንጣትና ጸረ ኒውትሪኖን በማጥናት ላይ ነው ብለው ያምናል። በኢሊኖይ ጥልቅ መሬት ውስጥ በሚገኘው ላቦራቶሪ 800 ማይሎች ርቆ ሳውዝ ዳኮታ ወደሚገኘው መሳሪያ ሁለቱንም ቅንጣቶች የያዘ ጨረር ይተኩሳሉ። ለዚህ ደግሞ ምክንያቱ ኒውትሪኖች እና ጸረ ኒውትሪኖች በሚጓዙበት ጊዜ በትንሹ ይቀየራሉ። የሳይንስ ሊቃውንት እነዚህ ለውጦች በኒውትሪኖስ እና ለጸረ ኒውትሪኖስ የተለያዩ መሆን አለመሆናቸውን ማወቅ ይፈልጋሉ። ለዚህ ምላሽ የሚያገኙ ከሆነ ለምን ቁስ አካልና ጸረ ቁስ አካል እርስ በርሳቸው እንደማይጠፋፉ ምላሽ ሊሰጣቸው ይችላል። ከነርሱ መካከል ከዩናይትድ ኪንግደም ሰሴክስ ዩኒቨርሲቲ የመጡት ዶክተር ኬት ሻው በሂደት ላይ ያሉ ምርምሮች ስለ አጽናፈ ዓለም እና የሰው ልጅ ስለ ራሱ ያለውን አመለካከት ለመረዳት ከመሠረታዊ ግኝቶች እንደሚሆኑ ይናገራሉ። እነዚህን ትልልቅ ጥያቄዎች ለመመለስ በቴክኖሎጂው፣ በምህንድስና፣ በኮምፒውተር ሶፍትዌር ክህሎት አሁን ያለንበት ደረጃ ላይ መገኘታችን በጣም የሚያስደስት ነው ብለዋል። የጃፓን ሳይንቲስቶች በበኩላቸው ለተመሳሳይ ጥያቄ መልስ ለማግኘት የሚያብረቀርቁ ወርቃማ ሉሎችን እየተጠቀሙ ነው። በደቡብ ዳኮታ 650 ኪሜ ርቀት ላይ የሚገኘውን ካቴድራል ላይ በትይዩ የሚያንጸባርቀው ይህ ወርቃማ ሉል በድምቀቱ እና በአብረቅራቂነቱ ለሳይንስ እንደ ቤተ መቅደስ ነው። ሳይንቲስቶች ኒውትሪኖን መለየት የሚያስችል አሁን ካለው ሃይፐርክ የገዘፈ እና የተሻለ ሱፐርኬ ሰፐርክ የተሰኘ መሳሪያ እየገነቡ ነው። በጃፓን የሚመራው የተመራማሪዎች ቡድን ከአሜሪካው ፕሮጀክት በበርካታ ዓመታት ቀደም ብሎ ከ3 ዓመት ባነሰ ጊዜ ውስጥ የኒውትሪኖ ጨረርን ለመሞከር ዝግጁ ነው። ከለንደን ኢምፔሪያል ኮሌጅ የመጡት ዶክተር ማርክ ስኮት ቡድናቸው ስለ አጽናፈ ዓለም አመጣጥ ለመረዳት ከመቼውም ጊዜ የላቀ ግኝቶች ላይ ለመድረስ መቃረቡን ያምናሉ። ሁለቱንም ሙከራዎች አንድ ላይ ማስኬድ ማለት ሳይንቲስቶቹ እርስ በርስ የበለጠ ይማማራሉ ማለት ነው። ነገር ግን ከመጀመሪያ እዚያ መድረስ እፈልጋለሁ ብለዋል ዶክተር ስኮት። ለዱል ፕሮጀክት የሚሰሩት የኩዊን ሜሪ ዩኒቨርሲቲ ባልደረባ የሆኑት ዶክተር ሊንዳ ክሪሞኔሲ በጃፓን የሚመራው ቡድን መጀመሪያ ግኝቶቹ ላይ መድረስ ከቻለ ምን እየተከናወነ እንዳለ ሙሉ መረጃ ላይሰጥ ይችላል ሲሉ ስጋታቸውን ያስቀምጣሉ። የዘር ጉዳይ አለ ኒውትሪኖ እና ጸረ ኒውትሪኖች የተለየ ባህሪ ካላቸው ልንረዳቸው የሚገቡት ሁሉም ንጥረ ነገሮች ሃይፐርኬ ገና የሉትም። የተመራማሪዎቹ ፉክክር ተጀምሮ ሊሆን ይችላል፣ ግን የመጀመሪያው ውጤት የሚጠበቀው ከጥቂት ዓመታት በኋላ ነው። የሰው ልጅ ህልው ከመሆኑ በፊት መጀመሪያ ላይ የሆነው ነገር ምንድን ነው የሚለው አሁንም እንቆቅልሽ ሆኖ ይቆያል ለጊዜው። ባለፈው ሰኔ ነበር 2 አሜሪካውያን ጠፈርተኞች በ8 ቀናት ወደ ዓለም አቀፉ የጠፈር ምርምር ተቋም ደርሰው ለመመለስ ምድርን ለቀው የሄዱት። ጠፈርተኞቹ ወደ ህዋ የተጓዙት በቦይንግ ስታርላይነር መንኮራኩር ነው። ሆኖም ናሳ ይህ መንኮራኩር ጠፈርተኞቹን ይዞ ለመመለስ ብቁ አይደለም አለ። ዓለም አቀፉ የህዋ ምርምር ተቋም ISS 6 የአልጋ ክፍሎች ያሉት ቤት ያክል ነው ስፋቱ። ከሁለቱ እንግዳ ጠፈርተኞች በተጨማሪ 9 ሰዎች በውስጡ ይኖራሉ። ከምድር 400 ኪሎ ሜትር ርቀት ላይ ተንሳፎ መኖር ምን ይመስላል? ልብስ ማጠብስ ይቻላል?
ምግብ ከየት ይመጣል? ከሁሉ በላይ ደግሞ የህዋ ሽታ ምን ይላል? የጠፈርተኞች የቀን ከቀን ውሎ በ5 ደቂቃዎች ተከፋፍሎ ምድር ላይ በሚገኝ መቆጣጠሪያ ነው የሚለካው። በጣም ድንቅ አልጋ ነው ትላለች በአውሮፓውያኑ 2009 እና 2011 ሁለት ጊዜ ወደ ህዋ ተጉዛ 104 ቀናት አሳልፋ የመጣችው ጠፈርተኛ ኒኮል ስኮት። እነዚህ የአልጋ ክፍሎች ጠፈርተኞች ከቤተሰቦቻቸው ጋር የሚያወሩባቸው ላፕቶፖች ተገጥሞላቸዋል። የግል መገልገያ ዕቃዎች የሚቀመጡበት ኮረጆም አለው። ጠፈርተኞች ሽንት ቤት መጎብኘት ካስፈለጋቸው ደግሞ መምጠጫ የተዘጋጀለት ቴክኖሎጂ አለላቸው። ለወትሮው ላብና ውሃ ሽንት ተጠራቅሞ ይጣራና የመጠጥ ውሃ ይሆናል። ነገር ግን አሁን ላይ ተቋሙ ባጋጠመው ችግር ምክንያት ሽንት ማጠራቀም ብቻ ነው የሚችሉ። ቀጥሎ ጠፈርተኞች ወደ ስራቸው ይገባሉ። ጥገና እና ሳይንሳዊ ሙከራዎች በአብዛኛው በተቋሙ የሚከናወኑ ተግባራት ናቸው። አይኤስኤስ ስፋቱ እንደ ባኪንግሃም ቤተመንግስት አሊያም እንደ አንድ የአሜሪካ የእግር ኳስ ሜዳ ይሆናል። ውስጡ ልክ በርካታ አውቶቡሶች ተገጣጥመው የተሰራ ነው የሚመስለው። ግማሽ ቀን ሙሉ አንድም ሰው ሳናይ ልንቆይ እንችላለን ይላል ካናዳዊው ጠፈርተኛ ክሪስ ሃድፊልድ። ማንም ተነስቶ እንደፈቀደው የሚንሳፈፍበት እና የሚንፈላሰስበት አይደለም። በጣም ትልቅ እና ሰላማዊ ነው። አይኤስኤስ 6 ቤተ ሙከራዎች አሉት። ጠፈርተኞች የልብ፣ የአእምሮ አሊያም የደም መለኪያ መሳሪያ ያጠልቃሉ። ይህን የሚያደርጉት ከባድ የሰውነት እንቅስቃሴ የሚጠይቀውን ሁኔታ ለመቆጣጠር ነው። የቤተ ሙከራ እንስሳት ነን ማለት ይቻላል ትላለች ኒኮል። ከህዋ ማለት አጥንት እና ጡንቻችን ለፈጣን የእርጅና ሂደት የሚዳርግ ነው። ሳይንቲስቶች ከዚህ ብዙ መማር ይችላሉ። ጠፈርተኞቹ ከቻሉ ምድር ያለው መቆጣጠሪያ ከሰጣቸው ጊዜ ቀድመው ስራቸውን ያጠናቅቃሉ። ሃድፊልድ እንደሚለው ከግባችን 5 ነፃ ደቂቃዎች ማግኘት ነው። ይህ ደቂቃ ከተገኘ መስኮት አካባቢ እየተንሳፈፍኩ የሆነ ነገር ሲያልፋ ያለው ወይም ሙዚቃ መጻፍ፣ ፎቶግራፍ ማንሳት እና ለልጆች የሆነ ነገር መጻፍ ያስደስተኛል። እድለኞች ስፔስዎክ እንዲያደርጉ ይጠየቃሉ። ይህ ማለት ከተቋሙ ወጥተው በውጭኛው ክፍል መንሳፈፍ ማለት ነው። ሃድፊልድ 2 ጊዜ ህዋ ላይ ተራምዷል በእነዚህ 15 ሰዓታት በእኔና በተቀረው አጽናፈ ዓለም ዩኒቨርስ መካከል ምንም ነገር አልነበረም። በሕይወቴ እንዲህ ያለ በቃላት ለመግለጽ የሚከብድ አስደናቂ ነገር አጋጥሞኝ አያውቅም ይላል። ነገር ግን ስፔስዎክ ያደረጉ ጠፈርተኞች አንዳች አይነት ሽታ ይዘው ነው ወደ ተቋሙ የሚመለሱት። ምድር ላይ የተለያዩ ሽታዎች አሉን፣ ህዋ ላይ አንድ አይነት ሽታ ነው ያለው። ይህ ሽታ ይለመዳል ትላለች በሶቪየት የምርምር ተቋም ለ8 ቀናት ህዋ ላይ የቆየችው የመጀመሪያው እንግሊዛዊት ጠፈርተኛ ሄለን ሻርማን። ጠፈርተኞቹ ወደ ውጭ ሲወጡ ልብሳቸው አሊያም ይዘው የወጡት መሳሪያ ለጨረር ይጋለጣል። ይህ ጨረር ተቋም ውስጥ ካለው ኦክሲጅን ጋር ሲጋጭ የሚፈጥረው አንዳች አይነት የብረት ሽታ አለ። ሄለን ወደ ምድር ስትመለስ ነው የዝናብና የነፋስ ናፍቆት እንዳጠቃት የገባት። ህዋ ዝናብም ነፋስም የለውም። ወደ ህዋ ከሄደች ከ33 ዓመት በኋላ እንኳ የእነዚህ እጦት ምን ያህል ጎድቷት እንደነበር ትናገራለች። ለረጅም ጊዜ ወደ ጠፈር ምርምር ተቋሙ የሚሄዱ ሰዎች በቀን ለ2 ሰዓታት የሰውነት እንቅስቃሴ ማድረግ አለባቸው። ዜሮ ግራቪቲ የመሬት ስበት ባለበት ስፍራ መኖር አጥንት ላይ የሚፈጥረውን ተጽዕኖ ለመቀነስ የተዘጋጁ 3 ማሽኖች አሉ። ጠፈርተኞች ራሳቸውን ከማሽኑ ጋር ጠፍረው ነው ስፖርት የሚሰሩ። ኒኮል ስኮት እንደምትለው በጠፈር ምርምር ተቋሙ ያለው ከባድ ሥራ ለላብ ያጋልጣል። ይህ ማለት ልብስ ማጠብ ግድ ነው ማለት ነው። ነገር ግን ተቋም ውስጥ የልብስ ማጠቢያ ማሽን የለም። ደግነቱ ብዙውን ጊዜ ልብሳቸው አይቆሽም። ይህ የሚሆነው የመሬት ስበት ባለመኖሩ ምክንያት ልብሳቸው ከገላቸው ስለማይነካካ ነው። ጠፈርተኞቹ ከፍተኛ ጥንቃቄ የሚያደርጉት ምግብ ሲመገቡ ልብሳቸው ላይ እንዳይንጠባጠብ ነው። አዳዲስ ጠፈርተኞች ወደ ተቋሙ ሲመጡ ምግብ፣ ልብስና ሌሎች አስፈላጊ ቁሳቁሶች ይዘው ሊመጡ ይችላሉ። ናሳም በዓመት የተለያዩ ቁሳቁስ ጫኝ መንኮራኩሮችን ወደ ተቋሙ ይልካል። ጠፈርተኞቹ ቀኑን ሲተጉ ከዋሉ በኋላ ለራት አረፍ ይላሉ። ምግብ ብዙውን ጊዜ የሚቀርበው በቆርቆር ታሽጎ ነው። ከዚያ በአገራት ስም ዝርዝር ይከፋፈላል። ልክ እንደ ወታደር ራሽን ነው የምትለው ኒኮል በጣም ትወድ የነበረው ምግብ የጃፓን ከሪ አሊያም የሩሲያ ሾርባ እንደነበር ታውሳለች። አንዳንድ ጊዜ ቤተሰብ ከምድር ምግብ አሽጎ ይልካል። ጠፈርተኞች ሲመረጡ ግላዊ ባህሪያቸው ጭምር ታይቶ ነው። ታጋሽ፣ ዘና እና ረጋ ያሉ እንዲሁም በቡድን መስራት የሚችሉ ግለሰቦች ይመረጣሉ። ይህ የሚሆነው በጠፈርተኞች መካከል ግጭት እንዳይፈጠር ነው። እንቅልፍ ማግኘት ቀላል ነገር አይደለም። እርግጥ ነው ለእንቅልፍ የተመደበው ሰዓት 8 ነው። ነገር ግን ካርበን ዳይኦክሳይድ የሚበትኑት ማሽኖች ሌሊቱን ሙሉ ድምፅ ያወጣሉ። አብዛኛዎቹ ጠፈርተኞች እንቅልፍ እምቢ ሲላቸው በመስኮት በኩል ምድር የተባለችውን ቤታቸውን ከ400 ኪሎ ሜትር ርቀት እያማተሩ ማየትን ይመርጣሉ።